የዶክተር አብይ መፈንቅለ መንግስት ሟርትና የሐረሯ የጽጌ እውነተኛ ታሪክ። ደራሲና ተራኪ ሊባኖስ ገዳሙ። ከስራ መጥቼ የሚቀማመስ ቀማምሼ ቡና ይዤ ሶፋ ላይ ተቀምጬ ቲቪ ከፍቼ ዛሬ ምን አይነት ወሬ ይኖር ይሆን ብዬ ዩቱብ የሚለውን ክሊክ አድርጌ የታመነ ወሬ ለመስማት ስፈልግ አንድ ቻናል የዶክተር አብይን አይናቸውን ያፈጠጡበትን ፎቶ ለጥፎ ሳይ አይኔን ሳበው። የምቀያየርበትን ሪሞት አቁሜ አንገቴን ወደ ቲቪው ዘንበል አድርጌ አይኔን ከፈት ከደን እያደረግኩ በደንብ ስመለከተው ርዕሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ከ10 ደቂቃ በፊት መፈንቅለ መንግስት ተደረገባቸው ይላል። እንደሚያወሩት አጡ። አሁን እኮ ሰው ጓግቶ እንዲያይለት ነው እንዲህ አይነት የውሸት ወሬ የሚያቀርበው ብዬ ማለፌው ሌላ ቻናል ስፈልግ ውስጤ እንዳዳምጠው ሲገፋፋኝ ሰውስ አይደለሁ ለወሬ የምጓጓ እውነት ይሆን ብዬ ወሬ ለመስማት ተመልሼ ክሊክ አድርጌ ቆይ እስቲ ከማዳመጤ በፊት አይምሮዬን እንዳላላሽቀው የተሰጠውን ኮሜንት ልይ ብዬ ሳይ ብዙ ኮሜንት ሰጥቶታል። የመጀመሪያውን ኮሜንት ሳነበው በጭራሽ የማይሆን ነው። ለመሆኑ የትኛው ጄኔራልና ኮሎኔል ነው በአብይ ላይ መፈንቅለ መንግስት የሚያደርገው? ሁሉም ሆዳም ለሆዳቸው የሚያድሩ ልበቢሶች ናቸው፣ ወታደርን የሚያሰድቡ ይላል። ሁለተኛውን ኮሜንት ሳነብ በየትኛው ድፍረታቸው ነው አብይን የሚፈነቅሉት? አብይ እኮ በሚያሰራው ቤተ መንግስት ንጉሥ ሆኖ ዘውድ የሚጭን ነው። ምክንያቱም ትንቢት የተነገረለት ንጉሥ ነው በእናቱ በኩል። ወንዳት አብይ ንጉሳችን ይላል። ሌላውን ሳነብ አንተ ወስላታ ምላስን መቁረጥ ነበር በምርጡ መሪያችን የምታሟርት። አብይ እኮ እያንዳንዱን ጄኔራል ኮሎኔልና ሚኒስቴር ሳይቀር በካልቾ እየጠለዘ ነው የሚያንቀጠቅጣቸው። በየትኛው ልባቸው ነው አብይን የሚፈነቅሉት ይላል። ሌላው አብይን ማንም አይፈነቅለውም፣ የሪ በከንቱ ቤት መሰለ በቀላሉ የሚፈርስ። አብይ አዲስ አበባን ለማልማት ቤት እያፈረሰ አዲስ አበባን በመብራት አሸብርቆ እንደ ስሟ ያደረገ ልዩ የኢትዮጵያ መሪ ነው። ሌላው ደግሞ አንተ ለቃቃሚ የአዲስ አበባ ሕዝብ ትብቱ የተቀበረበትን ቤት በላዩ ላይ ያፈረሰ ሜዳ ላይ የወደቀው ሕዝብ አይታይህም? ልማት ልማት የምትለው ሰው ከሌለ ልማቱ ለማን ነው? የተወራ ወሬ እውነት ሆኖ ሌላ ሀገር አብይ ኮብልሎ ቢሆንስ ጥሩ ነበር። ግን መነኝ የአዲስ አበባ ሕዝብ የእናቶችና የአባቶች እንባ በዚች በአዲስ አበባ አብይን አስጥሞት ነው የሚያስቀረው። የሚያፈሰው ደም የትም ሀገር አያስኬደውም ይላል። ሌላው ደግሞ አንተ ምኞትህን ነው የጻፍከው። ዛሬ ዶክተር አብያችንን አላየኸውም? መንጌ የጀመረውን ጋፋታን አስፋፍቶ ጥይትና ድሮን አምርቶ ድሮኑ ላይ ሲፈርም በምኞት አብይ አይወርድም። አብያችን ገና ለአፍሪካ ምሳሌ ሆኖ ወደ ኬንያ፣ ሶማሌ፣ ኡጋንዳ፣ ናይጄሪያ ሂዶ ቤት እያስፈረሰ በመብራት እንዲያሸበርቁ የሚያደርግ
ምሳሌ የሚሆን መሪ ነው ይላል። ደግሞ ሌላ አብይ እንደዚህ በቀላሉ የሚወርድ ይመስልሃል? አይወርድም። አብይ ገና ቀይ ባህርን ተቆጣጥሮ እሬቻን ሲያከብርና አሳ ሲያጠምድ ታያለህ። አብይን ቀላል መሪ ያደረግከው ይላል። ሌላው የሁላችሁንም ኮሜንት አየሁት። ሁላችሁም የምልክታችሁን ነው የጻፋችሁት። የኔ ምልከታ ደግሞ አብይን የኢትዮጵያ ሕዝብ አልተረዳውም እላለሁ። ከኔ ጨምሮ አብይ ምናልባት ኢትዮጵያ እንዴት እንድትሆን በውስጡ የሳላትን ለመፍጠር ይሆናል። ግመሎች ይሄዳሉ፣ ውሾች ይጮሃሉ ብሎ ለእርግማንና ለጫጫታው ጆሮ ሳይሰጥ እንደ ጋሪ ፈረስ ግቡን ብቻ እያየ የቆመው ይላል። ኮሜንቱን ቆም አድርጌ ዜናውን ክሊክ አድርጌ ሳዳምጥ ጄኔራሎች፣ ኮሎኔሎችና የታመኑ መኮንኖች ዶክተር አብይን ለመጣል ሲመክሩና እቅድ ሲያወጡ ለአንድ ዓመት ቆይተው ዛሬ መፈንቅለ መንግስት አድርገውባቸው ሊይዟቸው ሲሉ ለጥቂት በታምር አምልጠው ቤተሰባቸውን ይዘው ወዳልታወቀ ሀገር ኮበለሉ ብሎ ሊቀጥል ሲል ይህ ወሬ እጅግር የሌለው በኮሜንት እንደተደረገው አይነት አይን ያወጣ ቅጥፈት መሆኑን ስረዳ ወዲያውኑ ዘግቼ ምን አይነት ሕሊና ቢስ ቢሆን ነው ይህን ዜና ብሎ ማቅረቡ? ለሽርፍራፊ ሳንቲም ተብሎ ሀገርን የሚያፈርስ ወሬ ነው ብሎ ያቀርባል። ምንም ይሁን ምንም ዶክተር አብይ የኢትዮጵያ መሪ ነው። ይህን ወሬ ብሎ ያቀረበው ኢትዮጵያዊ ሳይሆን የእንግዴ ልጅ ሀገር እንድትፈርስ ተልኮ ያለው ባንዳ ነው እያልኩ ሳስብ አንድ ነገር ትዝ አለኝ። ወይ ጉድ እናንተ ብዬ እንደው የውሸትን ነገር ሳስብ በጣም ሳቅኩኝ። አሳቀኝና ሆሆ ብዬ ወቅቱ የኢህአዴግ ወታደራዊ መንግስትን አሸንፎ መላው ኢትዮጵያን የተቆጣጠረበት 1983 ዓመተ ምህረት ነበር። ኢህአዴግ ወሎን፣ ሸዋን አልፎ ጎንደር፣ ጎጃምን ረምርሞ አዲስ አበባ ገባ ተብሎ ሲነገር በምስራቅ ያለው ጦር የምስራቅ እዝ አዛዦች በዙሪያቸው ያለውን ወታደርና የሐረርን ከተማ ህዝብ አሰባስበው በየግምጃ ቤቱና በየቀበሌው ያለው መሳሪያ ወንድ የሆነው መተኮስ ይችላሉ የተባሉ ሴቶች ሁሉ እንዲይዙ ተደርጎ ኢህአዴግ ወደ ሐረር እንዳይመጣ መክቶ ለማስቀረት ከአራተኛ እስከ ደንገጎ መንገድ ግራና ቀኝ በመዝጋት እንዳያልፍ አድርጎ ለመዋጋት እቅድ በማውጣት ከዚህ በፊት መሳሪያ ተኩሰው ለማያውቁ መሳሪያ ለያዙት ወታደሮች እንዴት እንደሚተኮስና እንደሚፈታ እያሳዩአቸው የኢህአዴግ ከፍተኛ ባለስልጣኖች በድብቅ ሐረር ገብተው ራስ ሆቴል አሉ የሚባል ወሬ ተሰማ። ይህ ወሬ የሰማው የሐረር ወጣትና ወታደር በቁጣና በጭፈራ ወደ ራስ ሆቴል በመሄድ አሉ የተባሉትን ባለስልጣን ከተደበቁበት አውጥተው በጭፈራ ገለው እየጎተቱ ራስ ሆቴል ፊት ለፊት ካለው ሜዳ መንገድ ላይ ጣሏቸው። ድፍረት ያለው የሐረር ከተማ አብዛኛው ህዝብ ጫቱን በጉንጮ ወጥሮ ቀንበጡን በፌስታል በብቱ ይዞ እየሄዳቸው ነበር። አቤት ጭከና እናንተ! አቤት የእነዚህ ሰዎች አሟሟት!
መንገድ ላይ ሬሳቸው ተዘርሮ ሲታይ አቤት የሰው ልጅ ጭከና እላለሁኝ። ይህ ከሆነ በኋላ ወታደሩና ሲቪሉ ከአራተኛ እስከ ደንገጎ ሐረርና ድሬዳዋ መገንጠያ ድረስ መንገድ ላይ ለቁጥር የሚያታክት ተኩሶ የማያውቅ መሳሪያ የያዘ ሴትም ወንድም ከጥቂት ወታደሮች ጋር መንገዱን አጥለቀለቁት ኢህአዴግን ለመዋጋት። አንድ ቀን መንገዱን ይዘው አደሩ። በማግስቱ የኢህአዴግ ወታደር ሐረርን ለመያዝ ባለመምጣቱ አሰላለፋችንን አይቶ ፈርቶ ነው አሉ ይባላል ግማሹ። ይህ በዚህ እንዳለ ኢህአዴግ አንድ ጥይት ሳይተኩስ ሐረር ገባ የሚል ወሬ ሲሰማ ጦሩ የያዘውን ይዞ ወደ ጅጅጋ ሲሄድ የማይተኮስ መሳሪያ የያዘው ህዝብ የያዘውን መሳሪያ እየወረወረ ተበታተነ። ሰው ግራ ገብቶት እንዴት ኢህአዴግ ሐረር ገባ? ቤት አልፎ መንፈስ ነው ሲባል ለካ ኢህአዴግ ጦር ሐረር የገባው በትላልቅ የጭነት መኪና በኮንቴነር ውስጥ ሆኖ ኢህአዴግን ሊወጋ በተሰለፈው ቁጥር ስፍር በሌለው ሲቪልና ሰራዊት መሃል የኢትዮጵያን ባንዲራ ሹፌሩና ረዳቱ እያውለበለቡ እናሸንፋለን፣ በርቱ፣ የኢህአዴግ ሰራዊት ሐረርን አይረግጣትም እያሉ እንደገባ ተሰማ። ይህ ሲሰማ በአብዛኛው ህዝብ ላይ ታላቅ ፍርሃት ሲወድቅ፣ ግማሹ አቦ ኢህአዴግ ወንዳታ ነው፣ ማንም አይችለውም፣ መንፈስ ነው እውነትም ይላል በምርቃና ፈረስ። በዚህ መልክ ኢህአዴግ ሐረር ከተማ ሲገባ የወታደር ቤዝ የነበሩትን የምስራቅ እዝ ዋናውን ማስተናገጃ ማመላለሻን፣ ሙዚቀኛ ካምፕን፣ መድፈኛ ካምፕን፣ ሚሊቴሪ ፖሊስ ጣቢያን በመያዝ ከተማውን በማረጋጋት ስራ ላይ ነበሩ እንጂ ቀበሌ፣ ፍርድ ቤት፣ ፖሊስ ጣቢያ አዋቅረው ትክክለኛ ሀገርን ማስተዳደር አልጀመሩም ነበር። ኢህአዴግ ስራ ባይጀምርም ከተማዎችን በመጠበቅ ሰላም ሰፍኖ ሌባ የሚባል ጠፍቶ ነበር። ሌባ የጠፋበትን ምክንያት አስቂ ነው። እስካሁን ድረስ እኔ ራሴ ያስቀኛል። አንድ የኢህአዴግ ወታደር በኋላ ኪሱ የተወጠረ ገንዘብ ቦርሳ ይዞ በሸዋበር ገበያ ህዝብ በሚተራመስበት መሃል ሲሄድ አንድ ኪስ አውላቂ ሌባ ቦርሳውን ለመውሰድ ሳብ አድርጎ ሲያወጣው ቦርሳው ከሱሪው ኪስ ጋር በመርፌ ቁልፍ በቀጭን ሰንሰለት ተይዞ ስለነበረ ወታደሩ ሌባውን እጅ ከፍንጅ ይዞ ሌባ 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 ሲል ህዝቡ ሌባውን ለማየት ሲከበው ወዲያውኑ ህዝቡን ከሌባው አካባቢ ትንሽ ፈቀቅ አድርጎ የኢህአዴግ ወታደር በዙሪያው ላለው ሰው ቦርሳ ውስጥ ያለውን በብር መጠን የተቆራረጠ ካርቱን አውጥቶ እያሳየ ተመልከቱ፣ ይህ ብር ሳይሆን ካርቶን ነው። ይህን የተመለከተው ህዝብ ግማሹ በጩኸት ግማሹ በሪታ በግፊያ አካባቢውን ለቆ ተበታተነ። በዚህ አይነት የኢህአዴግ ወታደሮች በጠራራ ፀሐይ በተለያዩ ቀናት ከ4 በላይ ሌቦችን ሲሰርቁ እጅ ከፍንጅ ተይዘው ስለገደሏቸው
ወሬው ተስፋፍቶ ሰው ከመፍራቱ የተነሳ መንገድ ላይ እንኳን ገንዘብ ሆነ ዕቃ ተጥሎ ቢገኝ አንድም ሰው አነሳም ነበር። እንዲያውም ሸዋበርንና መናኸሪያ አካባቢ ጉልት የሚሸጡ እናቶች ዕቃቸውን ከሚሸጡበት ቦታ ላይ አለባብሰውት ነበር የሚሄዱ። መቼም የዚያን ሰሞን የሐረር ሰው ኢህአዴግን ፈጣሪ የላከልን መንግስት ነው፣ ከዚህ በኋላ በሰላም እንኖራለን፣ አቦ ኢህአዴግ ዘላለም ይግዛን እያለ ጫት ሲቅምም ሆነ ቡና ሲጠጣ በታክሲ ሲሄድም ሆነ ሲገበያይ በየቦታው ወሬው ሁሉ ስለ ኢህአዴግ ቢሆንም ሌላ የህዝቡን ልብ ሰቅዞ የያዘ በፍርሃት ቆፈን ውስጥ የጣለ ወሬ ነበር። ይኸውም የኦሮሞ ነፃ አውጪ ታጣቂ ኦነግ የተባለው የኢህአዴግን ወታደር አጥፍቶ በሐረር ከተማ ከኦሮሞ ብሔረሰብ ውጭ ያለውን ሰው ማደሬ ሳይቀር በገጀራ ቆራርጦ ለመጣልና ሐረርን የኦሮሞ ለማድረግ እየተዘጋጀ ነው የሚለው ወሬ ከቀን ወደ ቀን እየጎላ መጥቶ አንዱ ተነስቶ ዛሬ በሰንጋ በር በኩል 6 ካርቶን ገጀራ ገባ እያለ ወሬ ይረጫል። እንደገና ከ4 ቀን በኋላ ሌላው ዛሬ በበርበሬ በር በኩል 8 ካርቶን ገባ ይባላል ይልና የህዝቡን ፍርሃት ከጣራ በላይ ይሰቅለዋል። አሁንም ከሳምንት በኋላ በሸዋ በር በኩል 10 ካርቶን ገጀራ ገባ እያለ ሲያወራ በፍርሃት ቆፈን ሆኖ የሚወራን ወሬ ስለ ኢህአዴግ ማውራቱን ትቶ ስለ ኦነግና ስለ ገጀራ ሆነ ወሬው ሁሉ። አንዳንዶቹ አቦ ዝም ብለው ነው የሚያወሩት፣ ኢህአዴግ እኮ ማንም አይችለውም የተባለውን የደርግ ወታደር አሸንፎ አይደል እንዴ የመጣው? ኦነግ በየትኛው አቅሙ ነው ኢህአዴግን አሸንፎ ከ80% በላይ የኢትዮጵያ ህዝብ የሚኖርበትን ከተማ ትንሿን ሐረርን አርዶ የሚጨርሰው? አቦ ይህ ወሬ የሚያወራው የኢህአዴግ ጠላት የሆነ ነው። ኦነግ ስንት ዓመት ሙሉ እታገላለሁ እያለ ከመዝረፍና ከመስረቅ ውጪ ምን አለውና ነው? አቦ አትስሙት ይላል። የሚገርማችሁ የኢህአዴግ ወታደሮች ሳይቀሩ በሚወራ ወሬ ግራ ተጋቡ። ሆነም መፍትሄ ከተገኘ ብለው የኢህአዴግ ባለስልጣኖች በየቀበሌ የእድር ለፋፊዎችን አሰባስበው በጥሩምባ በማስለፈፍ ተተኳሽ መሳሪያ፣ ጠበንጃ እና ድምጥ አልባ የስለት መሳሪያ ያላችሁና የመንግስት ንብረት የወሰዳችሁ ካላችሁ በ3 ቀን ውስጥ ኢህአዴግ በያለበት ጣቢያ እንድታስረክቡ፣ ሳታስረክቡ ቀርቶ በጥቆማም ሆነ በፍተሻ ከተገኘበት ባለበት እርምጃ ይወሰድበታል ሲባል ብዙ ሰው የወሰደውን የመንግስት ንብረት የሆነውን አንድም ሳያስቀር አስረከበ። በዚህ ወቅት ሰው ያመጣው ክላሽንኮቭ ጠበንጃ፣ ሽጉጥ፣ አልጋ፣ ፍራሽ፣ በር፣ መስኮት፣ የሙዚቃ መሳሪያ፣ እንደገና ለጦሩ ስንቅ ተብሎ በየቀበሌ ብዙ የተዘጋጀ በሶ ስለነበረ ኢህአዴግ ሐረር ገባ መግባቱ ሲሰማ የደርግ ወታደር ወደ ጅጅጋ ሲሄድ በአካባቢው ያለው ህዝብ
ዘርፎ ወስዶት ነበር። ያን በሶ ሳይቀር ሲመለስ የተባለው ገጀራ ግን አንድ የሚያመጣ ሰው አልነበረ። እንዲያም ቢሆን በሰው ልብ ውስጥ የኦነግ ገጀራና ስላልጠፋ እንደውም አንዳንዶቹ ወደ አዲስ አበባ ዘመድ ያላቸው ሁሉ ቤታቸውን እየዘጉ ይሄዱ ነበር። አሁንም የኢህአዴግ መሪዎች ወሬውን እየገነነ ሲመጣ የተባለው ነገር እውነት ከሆነ ብለው ቤት ለቤት ፍተሻ አደረጉ። ግን አንድም ገጀራ አላገኙም። ወሬው ግን እያየለ መጥቶ አብዛኛው ሰው እንደ ዶሮ በጊዜ ነበር ቤቱን ዘግቶ የሚቀመጠው። የሐረር ሰው በፍርሃት ቆፈን እያለ ሌላ ፍርሃቱን አንድ ባህታዊ በመቆራ ወንዝ አካባቢ ለአንዲት ልጃገረድ ተገልጠው የሚወራ ወሬ እውነት ነው፣ ኦነግ ህዝቡን ሊያርድ እየተዘጋጀ ነው፣ ለዚህም ምልክቱ ይሆን ዘንድ በመጽሐፍ ቅዱስ ውስጥ የእኔን የቅንድብ ፀጉር ታገኛላችሁ፣ ስለዚህ ንስሐ ግቡ ብለዋል የሚል ወሬ ሲመጣ መጽሐፍ ቅዱስ ያለው እየገለጠ ሲፈልግ እውነትም የቅንድብ ፀጉር የመሰለ ተገኘ። አንዱ ለአንዱ እየነገረ መጽሐፍ ቅዱስ እየገለጠ ፀጉር ሲፈልግ ይገኛል። ሌላው ሳይቀር ሙስሊሞች ሁሉ መጽሐፍ ዓርብ ቀን ከምሽቱ 4 ሰዓት ላይ ጽጌ የተባለች አንዲት ሴት በጩኸት ኦነግ ገባ፣ ኦነግ ገባ፣ ሰውን እያረደ ነው፣ ጨረሳቸው፣ ልጆች አዋቂዎችን ጡት የሚጠባው ሕፃን ሳይቀር አረዷቸው እያለች ስትጮህ በፍርሃት ብርድ ውስጥ ያለው ሰው እንዴት ቤት ብሎ ሳያጠራ ግማሽ ሰዓት ባልሞላ ውስጥ ከቀላዳምባ እስከ ታችኛው ሸንኮር ድረስ አንዱ ለአንዱ እየተቀባበለ በጮት በልቅሶና በዋይታ ግማሹ በባዶ እግሩ፣ ግማሹ በቁምጣ፣ ግማሹ በሽርጥ በነጠላ ጫማ ብቻ ነፍስ የገዛው ልጆቹን ሰብስቦ የኢህአዴግ ወታደር ሰፍሮ ወዳለበት ሙዚቀኛ ካምፕ በመሄድ 21 ጉምቱ የሐረር ሙዚቀኞች እነ ንግሥት አበበ ጨምሮ ኤርትራ ሄደው ማለቃቸው ሲሰማ የሐረር ህዝብ ግልብጥ ብሎ ወጥቶ የተለቀሰው አይነት ልቅሶ ዋይታ ሆነ። የሚገርማችሁ አንዷ ልጄን አዘልኩ ብላ ከመፍራቷ የተነሳ ልጇን ትታ ቴፕ አዝላ ካምፕ ደርሳ ስታይ ያዘለችው ቴፕ ነበረ። ግን ልጇን እንዴት ሄዳ ታምጣው? ልጄ ልጄ እያለች ከመጮ በስተቀር ማን ወንድ ደፍሮ ሂዶ ልጁን ያምጣው? ወይ ወይ ጉድ! ነፍስ ለካ ከልጅም ትበልጣለች። እናንተ እናት እንኳን 9 ወር አርግዛ በወለደችው ልጇ ጨክና ወድቃ ከማልቀስ የዘለለ ለልጄ መስዋዕት ከፍዬ ላምጣው ብላ አልሄደች። ወይ ሞት! ሞት ለካ እንዲህ ያስጨንቃል እናንተ። የሚገርማችሁ እኔ 11 በሚሄድበት መንገድ ዳር ያለ ቤት ውስጥ አድኑኝ የሚል የሰለለ ድምፅ ስሰማ የልቤ ምት ጨምሮ 90 ዲግሪ ከአካባቢን እያየው እውነትም ሆነ ገብቶ እያረደ ነው ብዬ የድረሱልኝን ጥሪ እንዳልሰማ ፈጠን ብዬ ስሄድ ውስጥ ያዘነና ለማንኛውም ጠጋ ብዬ እስቲ ልመልከት ብዬ ስጠጋ የቤቱን በር አንቀው ከቤቴ በላይ ያሉ የ88 አሮጊት ናቸው። ጠጋ ብዬ
ምን ሆነው ነው እማማ ስላቸው እየተንቀጠቀጡ ልጄ ጥላ ሄደች፣ እባክህ ነፍሴን አድንልኝ፣ ውሰደኝ ሲሉኝ እማማ እርሶን አይነካዎትም፣ እርሶ አሮጊት ስለሆኑ አይነካዎትም፣ ድምጦን አጥፍተው ይተኙ ብያቸው የእልኩትን ሳስበው ወይ ሞት እንዲህ አንድ ሐሙስ የቀራቸውን አሮጊት እንኳን ያስፈራል። ምን አይነት ነው ማለት እናንተ ይሄ ሞት ብዬ ቆይ እስቲ እኔ ጦር ሜዳ ስዋጋ ፈርቼ የደነገጥኩበት ጊዜ እንዳለ አላስታውስም። ምናልባት አሁን የፈራሁት ባሩድ ስላልሸተተኝ ይሆን እንዴ እናንተ? አዎ እውነት ነው፣ ባሩድ ስላልሸተተኝ ነው እንጂ ፈሪስ አይደለሁም፣ ጀግና ነኝ። አሁን ላይ ሆኜ ሳስበው ጦር ከፈታው ወሬ የፈታው ይበልጣል የሚባለው አባባል እውነቱ ነው ለካ አልኩ። አንዲት ጽጌ የተባለች እብድ በውድቅት ሌሊት የሐረርን ከተማ ግማሽ ሕዝብ እከሌ ከከሌ ሳይባል ማረከች። ደግነቱ በዚያ ሰዓት ሌባ አልነበረም እንጂ የስንት ሰው ቤት ይዘረፍ ነበር። የሁሉም ቤት ክፍት ስለሆነ የሚገርመው በኢህአዲግ ወታደር ዙሪያ ሆኖ የተጠፋፋው ለመገናኘት ስም ሲጠራራ የነበረው ጫጫታና ውካታ የኢህአዲግ ወታደሮች አብዛኛዎቹ አማርኛ ስለማይችሉ ግራ ተጋብተው ሶቅ በሉ ቢል ማን ይስማቸው? ቢቸግራቸው 5 ወይም 6 ጊዜ ወደ ሰማይ ሲተኮስ ትንሽም ቢሆን ጫጫታው ረገብ ሲል ያን ሁሉ ሰው በምላሷ ያንበረከከችው ጀግናዋ እብድ ጽጌ በሕዝቡ መካከል እያጨበጨበች ሰራሁላችሁ አይደል? አቦ ጀግና ነኝ፣ ሰራሁላችሁ፣ ውሸቴን ነው፣ የታረደ ሰው የለም፣ ላስፈራራችሁ ነው እያለች እያጨበጨበች በሕዝቡ መካከል ወዲያና ወዲህ ስትል ግማሾቹ በተለይ እናቶች እንኳንም ውሸት ሆነ ሲሉ፣ ግማሹ ደግሞ አፈር ብይ አፈር ያስበላሽ፣ በዚህ በውድቅት ሌሊት አንቺ ነሽ ለካ እንዲያደረግሽን ሲሉ፣ ግማሹ ሊመታት ሲገለገል አብዛኛው ሰው አቦተዋታ ምን ታውቃለች፣ እብድ ናት፣ የታያትን ነው የምትለፈልፈው፣ እንኳንም የተወራው አልሆነም አቦ በማለት ሰው እርስ በርሱ በሁኔታው እየተሳሳቀ የተጠፋፋው እየተቀራረበ ቀስ እያለ አንዱን አንዱ እየወቀሰ ወደ የቤቱ ሄዱ። ጦር ከፈታው ወሬ ፈታው በተግባር በሐረር ታየ። እውነተኛ ታሪክ ነው። በእውነት እውነተኛ ታሪክ ነው። ስሙት፣ ይጠቅማቸዋል። ወሬ ምን አይነት መሳሪያ እንደሆነ ለማለት ነው። ምናልባት ይህን ትረካ የምትሰሙ በወቅቱ የነበራችሁ ታስታውሳላችሁ ብዬ ገምታለሁ። ለትውስታና ለትምህርት እንዲሆን ነው ያቀረብኩት። አሁንም በዩቱብ ላይ ስለ ዶክተር አብይ መፈንቅለ መንግስት የተወራው የጽጌ አይነት እብደት ስለሆነ በጊዜ ወደ ጠበል ቢወሰድ መልካም ነው እላለሁ። ወሬን ስትሰሙ ሆነ ስታወሩ ከስሩ ይሁን እንጂ ከቅጠሉ አይሁን። ኋላ አፍራችሁ ትሸማቀቃላችሁ። በተለይ በአሁኑ ሰዓት በዩቱብ የሚወራው ወሬ የሳንቲም ለቀማ ወሬ ስለሆነ የሰማችሁትን ሁሉ አትመኑ፣ እየሰማችሁም አትወናበዱ። አብዛኛው የዩቱብ ወሬ ከእውነት የራቀ የገንዘብ መሰብሰቢያ ነው። ሀገር የሚገነባው በወሬ ሳይሆን ፈጣሪን አስቀድሞ በመስራት ይመስለኛል። ሌላው የፈጣሪ ጊዜ ሲደርስ የሚሆነው ይሆናል።
በወሬ የማይሆነው አይሆንም። በወሬ ማሳመር ለኢትዮጵያ ሕዝብ አንድም የምናመጣለት ሰላም የለም ከጭንቀት በስተቀር። ለሀገራችን መፍትሄ ከፈለጋችሁ መፍትሄው በዘር በቋንቋ ሳንከፋፈል እንደ ቀድሞው እንደ አባቶቻችን አንድ ላይ ሆነን ወደ ፈጣሪ እንጩህ። በዘር በቋንቋ ሊለያዩ የሚሞክሩትን እኛ አንድ ነን እንበላቸው። አባቶቻችን አንዱ ነው አንድ ላይ አድዋ ላይ ወድቀው ነው ይችን ሀገር ያቆዩን በሏቸው። ፊት አትስጧቸው። አንድ መሆን ይበጀናል። ከምስራቅ እስከ ሰሜን ከደቡብ እስከ ምዕራብ ያለው የኢትዮጵያ ሕዝብ አንድ ነው። በወሬ ስንት ሀገር ፈረሰ? በወሬስ የስንት ሰው ቤት ፈረሰ? የስንት ሰው ትዳር ፈረሰ? ልጆችስ እንዴት በወሬ ተበታተኑ? ውይ 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 ወሬ ውይ ወሬ ውይ ወሬ 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 ወሬ። በሚቀጥለው በሐረር ከተማ የተከናወነ እውነተኛ ታሪክ ይዤላችሁ እመጣለሁ። ደራሲና ተራኪ ሊባኖስ ገዳሙ ነኝ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ በሚቀጥለው እውነተኛ ታሪክ እስከምንገናኝ ድረስ ሰላም ለኢትዮጵያ ይሁን። ወሬ 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 የለውም ፍሬ።